አምልኮት የጸሎት አዘረጋጎች አሉ። ትንበረከካለህ። የአምልኮት ሲሆን ይሄ ነው። እንዲህ ነው የምትዘረጋው። እንዴት ነው የምትዘረጋው? እንደዚህ ነው፣ ወደ እግዚአብሔር ማለት ነው። ይሄ የአምልኮት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እዛ የእግዚአብሔርን አንድነትንና ሶስትነትን በሚናገርበት ጊዜ እንዲህ ነው አሊያም እንደዚህ ነው። ይሄ ለአንተ እንገዛለን ነው። ሁለተኛ ሌላ ገዢ የለንም አንተ ነህ ማለት ነው። ይሄኛው ለአንተ ተማርከናል ማለት ነው። ስትንበረከክ የምታሳያቸው ነው። ይሄ ለአንተ ምን ብለናል? ተማርከናል ማለት ነው። ይሄ ደግሞ ካንተ እንቀበላለን ነው። ይሄኛው ወደፊት ነው ወደ ኋላ ነው? ወደፊት ነው። እንደዚህ ነው። ካንተ እንቀበላለን፣ ካንተ ስጠን ነው። ይሄ ገንዘቡ ሲቸግርህ፣ በረከት ስታጣ፣ ምን ስትል አልባረክ ሲልህ፣ የሰራው የነካው እምቢ ሲልህ፣ ይሄው ካንተ እንቀበል ነው። አንተ ይሻላል፣ ያንተ ስጠኝ። ነጩም ይሰጠኛ ተመልሶ ይሄዳል፣ ግን አንተ እጄ የሚገባውን አንተ ባርከው ትላለህ። ከዚህ ደግሞ እንዲህ ታደርግና አስራት ትሰጣለህ። ይሄ እንዲህ ዘርግተሃል አለ፣ እሱ ይሰጥሃል። መንገድ አለው፣ መስጫ መንገድ አለው። ይሰጥሃል። ሲሰጥ አስራት ታወጣለህ። በጎ ትሆናለህ፣ ቅን ትሆናለህ፣ ለሌሎች የምታስብ ትሆናለህ። በጥቂቱ ባለህ ለሌሎች ማሰብ ከጀመርክ ለአንተ በብዙ እግዚአብሔር ያስብልሃል። በብዙ ይሰጣል እኮ አለ። በብዙ ያቅበታል እኮ ደግሞ መስጠት ስፈልግ። አንዱን አረመኔ እኮ ነው ለአንተ አሸክሞ እንዲሄድ የሚያደርገው። ቀላል እኮ ነው ለመስጠት ሲፈልግ። ስለዚህ ይሄኛው ሕሊናዬን ልቦናዬን ማርክ፣ አንተ ግዛ። ይሄኛው አንተን አመልካለሁ፣ ይሄኛው ካንተ እቀበላለሁ። ከዚህ በኋላ ከፍታህ ይጨምራል። እግዚአብሔር ያለውን ፍቅሩንና ጸጋውን ያበዛልሃል። ልብህንና አእምሮህን ሕሊናህን ይባርክልሃል። በጉልበትህ ስትንበረከክበት ደግሞ በጉልበትህ ውስጥ የሚገቡ እንደፈለጉ የሚወስዱህ እንደፈለጉ የሚነዱህ ያቆማሉ። መጸለይ በአንደበትህ ስትጀምር እንደፈለገ የሚያጠጣህ እንደፈለገ የሚያቃዥህ ይቆማል። ለምን? በአፍ ጸለይክበታ። ከዛ የጸለይክበትን አፍ ይሄንን ድራፍቱን ቢራውን ግባ ብትለው አይገባም። እውነቴን ነው። የሚበቃህም ብቻ ትጠጣለህ። አቁም ይልሃል። እዚህ የሆነ ቦታ ላይ ማቆሚያ ያበጅልሃል። ያመሰገናችሁበትን አንደበት ክፉ ኃይል እንደፈለገው አያበላሸውም። ሌላው ያጸለይክበትን አንደበት ክፉ ነገር አትናገሩበትም። ይሄ ሐሜቱ፣ ጥላቻው ምናምኑ የሚመጣው መጀመሪያውኑ በአንደበታችን ጸሎት ስለሌለ ነው። እየሰማችሁ ነው? ጸሎት ሲባል ደግሞ የሚከተሉትን መንገዶች የሚያሟላ ነው። መጀመሪያ ጸሎት ምንድን ነው የሚለውን ስናይ ጸሎት አንደኛ ከእግዚአብሔር ጋር የምትገናኝበት በቃሉ ሳይሆን በልብህ ሲሆን ነው። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ይሄ ጸሎት አይደለም። ይሄ ቃል ነው። ዝም ብለህ እያወራህ ነው። ዜና እየተናገርክ ነው። ይሄ አይደለም። አሁን የዜናው ጸሎት ነው ያስቸገረን እኮ። ሰላም አላመጣ ያለው፣ ጽድቅን አላመጣ ያለው፣ ፍቅርን አላመጣ ያለው የዜና ጸሎት እየሆነብን ነው። የድምፅ ጸሎት ብቻ እየሆነ ነው። ከውስጥ አይደለም የሚወጣው። እስቲ ምላስ ላይ ብቻ እንደዚህ እንደ ሲም ካርዱ እንደ ሞባይሉ መልስ የሚሰጠው ሞባይል አለ። ብሯን ላጥ ታደርግና የቀረህ ትንሽ ነው ትልሃለች። በቃ አንዴ ተሞልታለች። አንድ ጊዜ ስለተሞላች እንደዛ ነው። ስትቀበልህም ታንኪው ትልሃለች። መጨረሻ ላይ ግን ፈቃድ አትሰጥህም። ምስጋናዋ ከበላች በኋላ ነው። ሌባ ናት እኮ። እውነቴን ነው የምላችሁ። እና እንዲህ አይነት ነው። እንደዛ መሆን የለበትም። የኛ እንደዚህ አንድ ጊዜ እንደተሞላ ሞባይል መሆን የለበትም። ከውስጣችን ነው መውጣት ያለበት። ከውስጥ በሚወጣበት ጊዜ ተንኮልም በራሱ ትንቁታላችሁ። ቆሻሻ ነው ትላላችሁ። ግፍን ትነቁታላችሁ። መጥፎ ጠባይን ትንቁታላችሁ። ርግማንን ትንቁታላችሁ።
ሐሜትን ትነቁታላችሁ፣ ትችትን ትንቁታላችሁ። ከዛ በኋላ የእግዚአብሔር ከፍታ ከናንተ ኋላ ይመጣል፣ ከፊትም ይቀድማል። በዚህ ጊዜ በየትኛውም ቦታ ብትሄዱ የእግዚአብሔር ክብር የሚታይባችሁ ይሆናል። አሕዛቡ ራሱ ከናንተ ይማራል እንጂ እናንተ ከአሕዛብ አትማሩ። አሁን ከአሕዛብ እየተማርን ጉዳችን ፈላ። እነሱ ሲጨነቁ እንጨነቃለን፣ ሲያብዱ እናብዳለን፣ ሲጮሁ እንጮሃለን፣ ሲናደዱን እናደዳለን፣ ሲበሳጩ እንበሳጫለን። መንፈሳቸውን ወረስ ነው። መንፈሳቸው ከሕይወታችን ጋር ተስማማ፣ መታወክ የበዛብን ሆነ። ስለዚህ እንዲህ እንዳይሆን ጸሎት መጀመሪያ ከልቦና ውስጥ አብሮ መውጣት አለበት። ስትጸልየው አብሮት ይወጣል። ቀጥሎ ከአእምሮ ጋር ትስማማለህ። ቀጥሎ ከህሊና ጋር ትስማማለህ። እነዚህ ሶስቱ መስመሮች አንድ በሚሆኑበት ጊዜ እግዚአብሔር ካንተ እልፍኝ ውስጥ ሳይሆን ካንተ ልብ ውስጥ ነው ያለው። ከናንተ ጓዳ ውስጥ ሳይሆን ከናንተ ህሊና ውስጥ ይሆናል፣ በመንፈስ ቅዱስ ማለት ነው። ከዚህ በኋላ ወሬኞች ሲመጡ ወሬ አልወድም ትላለህ። ሐሜት አልወድም፣ ነገር አልወድም፣ አልፈልግም። ሌላ እንጫወት፣ ስለ መንፈሳዊ ጸጋ እንጫወት፣ ስለ እግዚአብሔር ክብር እንጫወት ብለህ ቋንቋ ታስለውጣላችሁ። አለበለዚያ ግን ይሄ በእንትን የቃልና የድምፅ ብቻ በሚሆንበት ጊዜ መናፍስቱ ራሱ ህይወትን አብሮት ይለምደዋል። ልብህን ይለምደዋል፣ አእምሮህን ይለምደዋል፣ ጠባይን ይለምደዋል፣ እንቅስቃሴህን ይለምደዋል። ከዛ በኋላ ወደፊት ስትሄድ እሱ የሆነ ገመድ አበጅቶ ወደ ኋላ ይጎትታል። ወደፊት ስትሮጡ እሱ የሆነ መሰናክል አበጅቶ እንድትደክሙ ያደርጋችኋል፣ እንድትዝሉ ያደርጋችኋል። ለበረከት የምትዘጋጁበትን መንፈስ ከህይወታችሁ ያርቃል። እግዚአብሔር ማስተዋሉን ይስጠን። ውጣ ውጣ ብሎ የሚያንቀዠቅዣቸው ነገር አለ። ይሄ ዙረት የለመደ መንፈስ፣ በተለይ ጠቋር የሚባል መንፈስ ዙረት ይወዳል። አንድ ቦታ ተረጋግቶ መቀመጥ አይወድም። ኢቭን በቦታ ብቻ ሳይሆን ይኸውልህ 3 ቦታ ላይ ነው ጠቋር መንፈስ ሰዎችን ዘዋሪ የሚያደርገው። አንደኛ ስደት ከሀገር ሀገር የማንከራተት ባህሪ ያለው የጠቋር መንፈስ። ሁለተኛ ጸበልተኛ ሆነ ውስጤ ያለው ማነህ ብሎ ማጥቃት ጀምሮ ውስጡ ያለውን አውቋል። ትወጣለህ አትወጣም የሚለው ትግል ላይ ያለም ጥቂት አይደለም። አንዳንዱም አሸንፎ ተቆጣጥሮት ትሄዳለህ አትሄድም ሳይሆን አብረኸኝ ትኖራለህ፣ ሲበቃህ ፈቃድ እግዚአብሔር ከሰጠህ ትወጣለህ ብለው በመንፈሱ ላይ ጉልበት አግኝተው ጧትና ማታ አስረውት በቁጥጥር ስር አውለውት እባክህ እባክህ ስለፈጠረህ ልቀቀኝ ልሂድበት እስኪል ድረስ እያጠቁ ያሉም ጥቂቶች አይደሉም፣ በጣም ብዙዎች ናቸው። ሰውን እርኩሳን መናፍስት ንቀውታል። አሁን ንቋል እኮ በቃ ትወጣለህ አትወጣም ስትሉ አሳድጌ የሚል ቃል ትሰማላችሁ አይደል? ንቆ ነው እኮ። ትሄዳለህ አትሄድም ሲባል አልሄድም ትንሽ እስቲ ያያለሁ ይላል። ሰውን ንቋል። ድሮስ የነበሩት አባቶቻችን አጋንንትን ንቀው እግዚአብሔርን ወደው በመንፈሳዊ ኃይል በርትተው ርኩሳን መናፍስትን አጥቅተው ሲያልፉ፣ በኋላ ደግሞ ያለው የኋልዮሹ ትውልድ ከክፉ መንፈስ ጋር አብሮ ስለሚያስብ ወደ ቤተ ክርስቲያን እንሂድ ሲባል የሚያበጣው ሰበብ፣ ጸሎት እናድርግ ሲባል የሚታየው ድካም፣ እንስገድ ሲባል የሚያጣው ጉልበት ወዲያውኑ በቅጽበት ህሊናችን ይለወጣል። አጋንንትም እርስ በርሳቸው ይጠራራሉ። እርስ በርስ ተጠራርተው የመያዝ ችሎታቸው ገኖ የጥፋት ኃይላቸው በርትቶ አሁን ትውልድ አብሮ ትውልድ ሆኗል። ዘር አብሮ መናፍስትም ዘር ሆኗል። ይህንን ከዛሬ 20 ዓመትም ስንናገር ሰው ይሰማል፣ ግን ምንም የሚወስደው እርምጃ የለም። እዚህ ካለው ይልቅ ውጭ ዓለም ያለው ሰው ገብቶት ተረድቶት ሐኪም ቤት እየሄደ አይቶ ነጩን ሐኪም ሲመረምረው መልሶ እየመረመረ ተረድቶ ውስጤ ያለው ማነህ ብሎ ማጥቃት ጀምሮ ውስጡ ያለውን አውቋል። ትወጣለህ አትወጣም የሚለው ትግል ላይ ያለም ጥቂት አይደለም። አንዳንዱም አሸንፎ ተቆጣጥሮት
ትሄዳለህ አትሄድም ሳይሆን አብረኸኝ ትኖራለህ፣ ሲበቃህ ፈቃድ እግዚአብሔር ከሰጠህ ትወጣለህ ብለው በመንፈሱ ላይ ጉልበት አግኝተው ጧትና ማታ አስረውት በቁጥጥር ስር አውለውት እባክህ እባክህ ስለፈጠረህ ልቀቀኝ ልሂድበት እስኪል ድረስ እያጠቁ ያሉም ጥቂቶች አይደሉም፣ በጣም ብዙዎች ናቸው። እኛ ግን እዚህ ብዙ ስናወራ ያልተባለውን ስንል ያልተናገረውን ስንናገር ቆይተን በጣም ከብዙ ውድቀት በኋላ ተመልሰን ይሄ መንፈስ ሳይሆን አይቀርም እንላለን። ገና ከ20 ዓመት በኋላ የቱን ያህል ረጅም ዘመን በክፉ መናፍስት እንደተጠቃን ገና ያልገባን፣ አሁንም ደግሞ ይገርማል ይሄ እውነት ነው እንዴ እያል የምናሾፍ የምንቀልድ የሰዎች ጉዳት የራሳችን ጉዳት አድርገን የማናይ እንዲህ ብሏል ቃሉ፣ አውሬዎች ከተኩላዎች ጋር ይገናኛሉ። ጨካኝ ስንሆን ከጨካኙ ጋራ ከጨካኙ ዘመን ከጨካኙ ትውልድ እና ከክፋት ኃይላት ጋራ ቶሎ ህብረት እንዲኖረን ዘመኑ ጊዜው ተፈጥሯችን ከሚበልጠው ጋራ ያገናኘናል ማለት ነው። በክፋትም ከሚበልጠው፣ በተንኮልም ከሚበልጠው፣ ግፍም ከሚበልጠው፣ አመፃም ከሚበልጠው፣ ችግርና ውድቀትም ከሚበልጠው ዘመን ጋራ ያገናኘናል። ምጣዱ ተጥዶ አስጥዶ በሉ እስኪ ማፍሰሻውን አምጡ ብሎ እንደነበረችው አይቷታል። አፈሰሰ። የሰው እንጀራ ይዛ መጣች። የጎረቤት እንጀራ ይዞ መጣ። ስለዚህ የሰው ቤት እንጀራ ይሰልባል። አዎ ይሰልባል። የሰው ቤት መንፈሶቹ በዛ በቅጠል ውስጥ ሆነው የሰው እንጀራ እየመጡ ባስማታ አከባለው ሲከፈት ብቻ ቁጭ ይላል። አዎ እንትኑ ብቻ ሲከፈት ላዩ ብቻ እንጀራው ሰበጥሪያን መስደሰደ እንጂ ያለፋሽበት ያደከመች እናቴ ጉድሽን ይዩ አላት። ይችን ከአደባባይ ወጥቼ ከቤተክርስቲያን ወጥቼ ነው ማዋርዳት፣ ጉድሽን ይዩ አላት። አታደርገውም ማለት ነው። ይሄው አመጣሁት። ሰው ሲሰድብብን እንዴ አትለምድም የትለምድሽ ብዬ ነበረ። አሁን ግን ይሄው ጉድሽን ይዩ ብሎ አጋለጣት። በጣም ተጋለጠሽ። ግብር ተሰቀለ። አልደረሰባት ከሷ ምክንያቱም እሷ አላስለምድም። ግብር ተሰቀለ ምን ማለት ነው? ግብር ማለት ነው ለማን ነው? አሁን የሷ ግብር ለማታ አሳየን፣ ፈጀን፣ አለቅነ። እግዚአብሔር አጋልጽልን። ስለዚህ ወደ እግዚአብሔር ነው የሚጨነው። አዎ ወደ እግዚአብሔር ነው የሚጨነው። ግብር ተሰቀለ ማለት ይቅር በለን ተብሎ ተጮኸ ማለት ነው። አዎ በይም አንድ ነገር አርግልን፣ ፍረድልን ነው። በቃ ፍረድልን ነው። ከዛ ሰውየው መጣ። ስለዚህ ሁለት አይነት ግብር አለ። አንደኛው ለደብተራና ለጠንቋይ አለ። ከውጭ የሚሰቅሉት እንዳታጋልጠን እያሉ አሁን ሰይጣንኛ እንከበከባለን። እነሱ ደግሞ እንዳታጋልጠን እያሉ እግዚአብሔርን በውጭ እንዳታጋልጠን እንዳታዋርድን ይላሉ መሰለ። ከዛ ጋር ወይ አይጨክንብንም ብለው እዚህ በሰይጣን ይሰልባሉ። ደግሞ አታጋልጠን ብለው በውጭ ይሳለማሉ። ግብር የውጭ ግብር ምንም አይሰራም። ለለት ግን እነሱ መፍላቸዋል። አዛ አይነቱ ሲመጣ ማንም አይወስደውም። የውጭ ግብሩ አይወስደውም። ምንድነው ጉድ ነው በውስጥ እየተሰቀለ የሚከድ እያሉ ዳቆኖቹ ያወርዱታል፣ ዞሮ ያስገቡታል። ከውጭ ነው እንጂ ውስጥ ገብቶ ማን ያስገባቸዋል ውስጥ። ከዛ የሰውየው ድኖ መጣ። ሰውየው ድኖ ሲመጣ ደህና መጣ ተብሎ በቃ ምንን አግንቶስ ምኑን በልቶስ ሊድን ነው ተባለ። አይ እዛ መጣ ከበረ። በቃ በሬ ላሙ በቃ ከበረ። ሲከበር ሽምብራ የሌለውን ሽምብራ፣ ጤፍ የሌለው ጤፍ እሱ ቤትማ ይሄ ነው ተገኘ ተባለ። እንዴ ምን መደረግ ይሻላል ተባለ። አገሩ በቃ ተሰበሰበ። በጥሩምባ እየተነፋ አንድ በቃ የታዘለ ጫቅላም አይቀርም ተብሎ የክፍለ ሀገር ወጣ እንዳለ ዙ ወጣ። በቃ ምክንያቱም እንዳይያዝቡ ምንም እንዳይያዝቡ ሲወጣ እሱም አብሮ ወጣ። ግን ታውቆበታል። ወጣ። በሱ ምክንያት ነው አይደል ያሁሉ ስልብና የመጣ? በሱ ምክንያት አዛም ወንድሞቹንም አስተማረ። ወንድሞች አስተማሩ። ሲደዩበት በቃ ሰጣቸው፣ አስተማራቸው። ተዋርሶት ነው ማለት ነው። በቃ መንፈሱ በደንብ ተዋርሶታል። በነገራችን ላይ እንደዚህ የሚያደርጉት የስልብና የሚሰሩት ቡዳ መንፈስ ያለባቸው ናቸው ይባላል። የሆነ ችግር ያለባቸው የሆነ ሌሊት ማታ ነው ቀን አይሰራም። የማታ ነው። ስለዚህ ቡዳ መንፈስ ነው። ማታ ነው። ራቁታቸውን ልብሳቸውን አልቀው ማታ ነው የሚሰሩ። ባህያ ላይ ተቀምጠው ሳቱ አይጠፋም። ሳት አይጠፋም። ሳቱ እንጨት አለ፣ የገጠር እንጨት። ሳቱ እንደ በቃ ሰው በራቸው ላይ ነው ውስጥ ቤታቸው ገጠር ውስጥ ክፍለ ሀገር ውስጥ አይደል ነው። ሳቱ ጧር ነው። ሳት አይጠፋም። ራቁታቸውን ልብስ አይለብሱ።
ዝም ብለው ይቆማሉ። ሳሳተካ ቆመው ነው የሚዞሩ ይዞራሉ። ስለዚህ መንፈሱን እየጠሩት ነው። አዎ መንፈሱን እየጠራ ይዞራሉ። የሚለምኑት ነገር አለ በውስጣቸው ነው ያለው። ማታ ማታ ነው የሚሰሩት። ይሄ ደግሞ የቡዳ መንፈስ ስራ ነው ያልኩሽ። ለዚህ ነው ማታ ነው የሚሰሩት። ቀን አይሰሩ ራቁታቸው ነው። እንግዳ ራሱ ያለባቸው አሁን ቢረሱት መንፈሱ አያስተኛቸው። ተነስ ነው የሚላቸው፣ ይቀሰቀሳቸው። እዛ ቤት እንግዳ ካለ እዛ ቤት እንግዳ ቢኖርም እንግዳው ነው ወዲያ ያስተኝተው እነሱ ይነሳሉ። ያያቸዋል እንግዳው ራሱ። ለዚህ ነው ብዙ ጊዜ እንደዚህ አይነት መንፈስ ያለባቸው ሰዎች ቤት ሲታደር አንደኛ እንቅልፍ ይነሳል፣ ይረብሻል። ሁለተኛ ነገር ደግሞ ይጋለጣሉ። እንደዚህ የሆነ ሰው እንደዚህ የምትቀየር ምናምን ወደ ጅብነት ወደ ምናምን የምትቀየር አንዲት ሴት ነበረች ይባላልና የግድ ሆኖባት እንግዳ ቤቷ አድሮ ለሊት ተነስታ ጅቦች እየጮሁ ይዘዋት እንደሄዱ ይነገራል። ዝም ብሎ አይደለም፣ የተረተረት አይደለም። እስቲ ወደ ሰውየው እንሂድ። ሰውየው ከዛ በኋላ መጨረሻው ምን? አዛ መጨረሻ ስኒ በቃ ዝቡ ስብሰባ ተያዘ፣ ታወቀ። ሲያውቅ እኔ እንጃ ምን እንዳደረገው የዛን ጊዜ አልሰራለትም። ግብር እንደዚህ ተዋጣ፣ በየጤሱ በኩባያ ተወጣ፣ አልሰራለ። በቃ ከበረ። እንዴ ምን መደረግ ይሻላል? ጮኸ ሰው። እሱም መስማት የለበትም ተባለ። ከሱ መስማት የለበትም። እኛ በራሳችን ነከሌን ጥሩ ንጹህ ሰው እንምረጽና ያውጡና በቃ እንዲ እግዚአብሔር አንዲ እንትን ይበለናል። እሺ ማዛ በስኒ ነው የሚረሳራ ተባለ። በስኒ ላይ ስኒ ማለት የቡና መጠጫ። ምን ተደረገ እዛ ውስጥ? በስኒ አንዳንዲት ቤታቸው ያለን እህል ያላችሁ የሚወስደውን እህል አንዳንድ ስኒ አምጡ ተባለ። አዎ ወጣ። በወጣ በሳምንቶች ወጥቶ አንድ ላይ ነው የሚደባለቀው። አንድ ላይ ነው በከሻው በመዳበሪያው ይደበላለቃል። ከዛ ምን ይደረጋል? ሚካኤል ይሄዳል። አሁን ምክንያቱም ሚካኤል ፍረድ ተብሎ ተንጨበጨበ። ይኸው አለቀነ ምናርሰው እህል ሳንበላው ያልቃል። ምንለፋው ማይለፋ ሰው ቁጭ ብሎ ይበላብናል ተባለ። ጮኸ፣ ህዝቡ አለቀሰ። በቃ ምን አደረጉት? እህሉ ምን አደረጉት? እግዚአብሔር ሰጡት። አሳየን በቃ የሚሰራውን ስራ በቃ አንተ በቃ የምታረገውን ፍርድ ስጠዋል። እግዚኦታ ማለት